ክብራትና ክብራን አድማጮች እንዴት ናችሁልኝ? ዛሬ በቁጥር 2 ተመልሻለሁ። አቶሚካዊት የልማድ ኃይል ሁለት እንዲህ ይላል ከታች ንዑስ ርዕሱ ልማዶች ማንነትን እንዴት እንደሚቀርጹ እና ማንነት ልማዶችን እንዴት እንደሚቀርጹ። መጥፎ ልማዶችን መደጋገም ቀላል፣ ጥሩ ልማዶችን መያዝ ግን ከባድ የሚሆነው ለምንድን ነው? ልድገመው። መጥፎ ልማዶችን መደጋገም ቀላል፣ ጥሩ ልማዶችን መያዝ ግን ከባድ የሚሆነው ለምንድን ነው? አንዳንድ ነገሮች የየዕለቱ ልማዶችህን ከማሻሻል በዘለለ በህይወትህ ላይ የጎላ ሚና ሊኖራቸው ይችላል። ይሁን እንጂ በሚቀጥለው ዓመት በዚህ ሰዓትም ተመሳሳይ ነገር እያደረግክ የመገኘት እድል ከፍተኛ ነው። ጥሩ ልማዶችን ከጥቂት ቀናት በላይ ይዞ መቀጠል ብዙውን ጊዜ ከባድ ይሆናል። ጥሩ ተነሳሽነትና የመረረ ቁርጠኝነት ቢኖረንም እውነታው የተለየ አይሆንም። እንደ የአካል ብቃት እንቅስቃሴዎች፣ ሜዲቴሽን፣ ማሳተም፣ የምግብ ማብሰልና የመሳሰሉት ልማዶች ለአንድ ወይም ለሁለት ቀን በደስታ የሚደረጉ ናቸው። ከዚህ በኋላ ግን አሰልቺዎች ይሆናሉ። ልማዶቻችን አንድ ጊዜ ከተተከሉ ግን ለዘላለም የሚኖሩ ይመስላሉ። በተለይ የማንፈልጋቸው ልማዶች ደግሞ በዚህ የተካኑ ናቸው። ምን ያህል ጥረት ብናደርግ ዛሬ ነገ በጣም ይቅርታ ጉንፋኔ ስላለቀቀኝ ነው። ምን ላይ ነበርኩ? አሰልቺዎች ይሆናሉ። ልማዶቻችንን አንድ ጊዜ ከተተከሉ ግን ለዘላለም የሚኖሩ ይመስላሉ። በተለይ የማንፈልጋቸው ልማዶች ደግሞ በዚህ የተካኑ ናቸው። ምን ያህል ጥረት ብናደርግ ዛሬ ነገ እንደማለት ረጅም ሰዓት ቴሌቪዥን ላይ እንደመጣድ እንደ ማጨስና የመሳሰሉ ልማዶች ፈጽሞ የማይገረሰሱ ይመስላሉ ነው የሚለው። አስምሩበት። ልማዶችን መቀየር በሁለት ምክንያት ከባድ ነው። አንድ የምንጥረው የተሳሳተውን ነገር ለመቀየር ነው። ሁለት ልማዳችንን ለመቀየር የምንጥረው በተሳሳተ መንገድ ነው። በዚህ ምዕራፍ የመጀመሪያ ነጥብ አነሳለሁ። በቀጣይ ምዕራፍ ደግሞ ሁለተኛውን ነጥብ እናያለን። ደግሜ ይቅርታ አልጠይቃችሁ። የመጀመሪያው ስህተታችንን ለመቀየር የምንጥረው መቀየር የሌለበትን ነገር መሆኑ ነው። የምለውን ነገር ለመረዳት ለውጥ ሊመጣባቸው የሚችልባቸው 3 ደረጃዎች እንዳሉ እናስብ። ለውጥ ሊመጣባቸው የሚችልባቸው 3 ደረጃዎች እንዳሉ እናስብ። ልክ እንደ ሽንኩርት ሽፋኖች ውሰዷቸው። የባህሪ ለውጥ ደረጃዎች ከታች በምስል የተደገፈ ማብራሪያ አለ። ምስሉን አስገባላችኋለሁ። ምስላዊ መግለጫ 3 የባህሪ ለውጥ ድራቦች ላየርስ አሉ። በውጤት ላይ የሚመጣ ለውጥ፣ በሂደቱ ላይ የሚመጣ ለውጥና በማንነት ላይ የሚመጣ ለውጥ። ሶስቱ እንግዲህ እነዚህ ይመስላሉ ማለት ነው። እንቀጥል። የመጀመሪያው ድራብ ውጤትህን መቀየር ነው። ይህ ደረጃ ውጤቶችህን በመቀየር ላይ የሚያተኩር ነው። ክብደት መቀነስ፣ መጽሐፍ ማሳተም፣ ውድድርን ማሸነፍ ወዘተ። የምታስቀምጣቸው አብዛኞቹ ግቦች ከዚህ ደረጃ ጋር የሚያያዙ ናቸው። ሁለተኛው ድራብ ሂደትህን መቀየር ነው። ይሄኛው ደረጃ ደግሞ ልማዶችህንና ስርዓትህን መቀየር ላይ የሚያተኩር ነው። የሜዲቴሽን ስራህን መላመድ፣ የአካል ብቃት እንቅስቃሴ ማድረግ፣ በየጊዜው መጻፍ ወዘተ። የምትገነባቸው አብዛኞቹ ልማዶች የሚያያዙት ከዚህ ደረጃ ጋር ነው። ሶስተኛውና የውስጠኛው ድራብ ደግሞ ማንነትህን መቀየር ነው። ይህ ደረጃ የሚያጠነጥነው በእምነቶችህ፣ በአስተያየቶችህ፣ ለራስህ ባለህ ምስል፣ ስለ ሌሎች ባለህ ሚዛን ወዘተ ዙሪያ ነው። አብዛኞቹ እምነቶችህ፣ ግምቶችህ፣ መድልኦዎችህ ወዘተ የዚህ ደረጃ መገለጫዎች ናቸው።
ውጤቶች ያገኘሃቸው ነገሮች ናቸው። ሂደት ደግሞ የምትሰራቸው ነገሮች ናቸው። ማንነት ደግሞ እምነቶችህ ናቸው። ዘላቂነት ያለው ልማድን ወደ መገንባት የ1% መሻሻልን ስለማምጣት ስንመጣ ችግሩ አንደኛው ደረጃ ከሌላኛው ደረጃ የሚሻል ወይም የሚስብ መሆኑ አይደለም። የሁሉም ደረጃ ለውጦች በየራሳቸው መንገዶች ጠቃሚዎች ናቸው። ችግሩ ያለው የለውጥ አቅጣጫው ጋር ነው። ብዙ ሰዎች ሊያሳኩት የሚችሉት ነገር ላይ ትኩረት በማድረግ ልማዶቻቸውን ለመቀየር የለውጥ መንገዳቸውን ሊጀምሩ ይችላሉ። ይህም ወደ ውጤት ተኮር ልማዶች ይመራናል። ሌላው አማራጭ ማንነት ተኮር ልማዶችን መገንባት ነው። በዚህ መንገድ የምንጀምረው ደግሞ ማን መሆን እንደምንፈልግ በመጥቀስ ነው። እሺ ወደ ገጽ 40 ገባን። አሁንም ምስላዊ መግለጫ አስቀምጧል አቶሚክ ሃቢት የተሰኘው መጽሐፋችን። ምስላዊ መግለጫ 4 በውጤት ተኮር ልማዶች ላይ ትኩረቱን ማሳካት የምንፈልገው ነገር ሲሆን በማንነት ተኮር ልማዶች ግን የትኩረቱ ማዕከል የሚሆነው መሆን የምንፈልገው ማንነት ነው። ደግሜ ላንብብላችሁ። በውጤት ተኮር ልማዶች ላይ ትኩረቱ ማሳካት የምንፈልገው ነገር ሲሆን በማንነት ተኮር ልማዶች ግን የትኩረቱ ማዕከል የሚሆነው መሆን የምንፈልገው ማንነት ነው። ሲጋራ ማጨስን እያቆሙ ያሉ ሁለት ሰዎችን እናስብ። የመጀመሪያው ሰው ሲጋራ የሚሰጠው ሰው እጁን ሲዘረጋለት አመሰግናለሁ፣ አልፈልግም፣ ማጨስ ለማቆም እየሞከርኩ ነው ይላል። ይህ ሲታይ ምክንያታዊ መልስ ይመስላል። ይሁን እንጂ ይህ ሰው የሚመስለው ሌላ ሰው ለመሆን የሚፈልግ አጫሽ ሰው ነው። ይህ ሰው ተመሳሳይ አስተሳሰቡን እንደያዘ ባህሪውን ለመቀየር ተስፋ የሚያደርግ ሰው ነው ማለት ይቻላል። ሁለተኛው ሰው ደግሞ አመሰግናለሁ፣ አልፈልግም፣ እኔ አላጨስም ብሎ ይመልሳል እንበል። ከመጀመሪያው ሰው ጋር ያለው ልዩነት ትንሽ ነው። ይህች ትንሽ ልዩነት ግን ማንነትን ሌላ መልክ ታስይዛታለች። በዚህኛው ሰው ውስጥ ማጨስ የቀደመ ህይወቱ አካል እንጂ የአሁን ህይወቱ አካል አይደለም። ስለሆነም ዛሬ ላይ ራሱን እንደሚያጨስ ሰው አይቆጥርም። ብዙ ሰዎች ለለውጥ ሲነሱ የማንነት ለውጥን አያስቡትም። ብዙዎች የሚያስቡት እንዲህ ነው: ሸንቃጣ መሆን እፈልጋለሁ፣ ውጤት አመጋገቤን ካስተካከልኩ ሸንቃጣ እሆናለሁ። ሂደት ግቦቹን ያስቀምጡና ለግባቸው መሳካት የሚሆኗቸውን ስራዎች ይመርጣሉ። ይህንን ተግባራቸውን የሚመራውን እምነት ግን ይዘነጉታል። ራሳቸውን የሚያዩበትን አተያይ አይቀይሩትም። አሮጌው ማንነታቸው አዲሱን ፕላናቸውን እንደሚያመክንባቸው አይረዱም። ከእያንዳንዱ የሥርዓት ተግባር ኋላ የእምነት ስርዓቶች አሉ። የዲሞክራሲ ስርዓት የተገነባው እንደ ነጻነት፣ የብዙሃን መሪነት፣ ማህበራዊ እኩልነትና የመሳሰሉ እምነቶች ላይ ነው። የአምባገነንነት ደግሞ እንደ ፍጹም ስልጣንና ፍጹም ታዛዥነት ያሉ መርሆች ላይ ተመስርቶ የተገነባ ስርዓት ነው። በዲሞክራሲ ስርዓት ውስጥ የሚመርጡ በርካታ ሰዎችን ለማግኘት ብዙ መንገዶች ይኖራሉ። ይህ የባህሪ ለውጥ ከአምባገነንነት ውስጥ ቦታ አያገኝም። ይህ የስርዓቱ ባህሪ አይደለም። ምርጫ በአንዳንድ ስርዓቶች ውስጥ ምንም ቦታ የሌለው ባህሪ ነው። ስለ ግለሰቦች፣ ስለ ድርጅቶችና ስለ ማህበረሰቦች በሚኖሩ የትኞቹም ጉዳዮች ውስጥም ተመሳሳይ መልክ ያለው ነገር እናገኛለን። ስርዓቱን ቅርጽ ያስያዙ የተወሰኑ እምነቶችና እሳቤዎችን እናያለን። ስርዓቱ ደግሞ ከልማዶች ጀርባ ያለ ማንነት ነው። ከራስ ማንነት ጋር የማይጣጣም ባህሪ ዘላቂነት አይኖረውም። ብዙ ገንዘብ ልትፈልግ ትችላለህ። ማንነትህ ከሚያገኘው በላይ ብዙ የሚያጠፋ ሰው ማንነት ከሆነ ግን ገንዘብ ማጠራቀም ዘበት እንደሆነብህ ይቀራል። ጤናህን ልታሻሽል ትፈልግ ይሆናል። የአካል ብቃት እንቅስቃሴ ከማድረግ ይልቅ ምቾትህን የምትመርጥ ከሆነ ግን መዳረሻህ የተስተካከለ ሰውነት ያለው ሰው መሆን አይሆንም። ለመቀየር ያሰብከው ልማድ ያሸከመህን መሰረታዊ አስተሳሰብ ሳትቀይር ልማድህን ለመለወጥ መሞከር ትርፉ ድካም ነው። አዳዲስ ግቦችና አዳዲስ እቅዶች አሉህ፣ አንተነትህን ግን አልቀየርክም። የኮሎራዶ ስራ ፈጣሪ ብሬን ክለርክ ታሪክ እዚህ ጋር ጥሩ ምሳሌ ይሆናል። በትውስታዬ ውስጥ ባለው ጊዜ ሁሉ የእጄን ጥፍር እበላ ነበር አለ። ነበር ያለኝ ክለርክ
እንደ ልማድ የጀመርኩት ወጣት እያለሁ ነበር። ከዚያም ወደማይጠቅም አምልኮ መሰል ባህሪነት አደገብኝ። አንድ ቀን ጥፍሮቼ የተወሰነ እስከሚያድጉ ድረስ ላለመብላት ወሰንኩ። አእምሮዬ የፍላጎት ኃይል ተጠቅሜ ይህንን ማሳካት ቻልኩ። ከዚያ ክለርክ አንድ አስደናቂ ነገር አደረገ። ጥፍሬን እንድሰራው ሚስቴ እንድትወስደኝ ጠየቅኳት። ሐሳቤ የነበረው ጥፍሬን ለማሰራት ወጪ ማውጣት ከጀመርኩ ከዚያ በኋላ አልበላም የሚል ነበር። የሰራው ግን ለገንዘባዊ ምክንያት አይደለም። የተፈጠረው ነገር ምንድን ነው? ጥፍሬን ስሰራው ለመጀመሪያ ጊዜ በጣም የሚያምር ሆኖ ታየኝ። ጥፍሬን የሰራኝ ሰውም ከምበለው ነገር ውጭ ጥሩ ጥፍር እንዳለኝ ነገረኝ። እኔም በዚህ ኩራት ነገር ተሰማኝ። ይህ ፍጹም ያላለምኩት ነገር የነበረ ቢሆንም ልዩነት ግን ፈጠረ። አስቡት እንግዲህ ወንድ ልጅ ነው ጥፍሩን ሄዶ የሚሰራው። እንደ እንትን ይመቸው ያስቃል፣ ይመቸው ጅል በሉት ግን ፈጠረ። ከዚያ በኋላ ጥፍሬን በልቼ አላውቅም። በቃ ሳላስበው በጥፍሬ የተሰማኝን ኩራት ጥፍሮቼን በጥርሴ የመብላት ልማዴን ርግፍ አድርጌ እንድተወው አደረገኝ። የተነሳሽነት ከፍተኛው መልክ የሚገኘው ልማዶች የማንነታችን አንድ አካል ሲሆኑ ነው። ይህንን የምፈልግ አይነት ሰው ነኝ ማለት አንድ ነገር ነው። እኔ እንዲህ አይነት ሰው ነኝ ማለት ግን ሌላ ነገር ነው። በማንነትህ አንድ አካል ውስጥ ኩራት ከተጨመረበት ከዚህ ጋር የተያያዙ ልማዶችን ለመያዝ ከፍተኛ ብርታት ይሆናል። በፀጉርህ ሁኔታ ኩራት ከተሰማ ፀጉርህን ለመንከባከብና ለመጠበቅ የሚሆኑ ልማዶችን ለማዳበር ተነሳሽነቱን ይሰጥሃል። በሌሎች የሰውነት ክፍሎችህም እንደዚያው ነው። በዚህ መንገድ ኩራት የታከለበት ነገርህን ለመንከባከብ የሚሆኑ ልማዶችን ጠብቆ ለማቆየት ትዋደቃለህ። እውነተኛ የባህሪ ለውጥ በማንነት ለውጥ የሚመጣ ለውጥ ነው። የተነሳሽነት ምክንያት አንድ ልማድ ልንጀምር እንችላለን። አጥብቀን ይዘን መቀጠል የምንችለው ግን የማንነታችን አካል ሲሆን ብቻ ነው። የትኛውም ሰው በሳምንት 2 ጊዜ ጂም ለመግባት ወይም ክብደት የሚያመጡ ነገሮችን ላለመመገብ ራሱን ሊያሳምን ይችላል። ከባህሪው ጀርባ ያለውን እምነት መቀየር ካልቻለ ግን የረጅም ጊዜ ለውጥን ማምጣት አይችልም። መሻሻሎች የአንተነትህ አካል እስካልሆኑ ድረስ ጊዜያዊ ሆነው ነው የሚቆዩት። አንድ ነጥብ። ግቡ አንድ መጽሐፍ ለማንበብ አይደለም፣ አንባቢ ለመሆን እንጂ። ሁለተኛ ነጥብ። ግቡ ማራቶን ለመሮጥ አይደለም፣ ሯጭ ለመሆን እንጂ። ሶስተኛ ነጥብ። ግቡ መሳሪያ መጫወት መማር አይደለም፣ ሙዚቀኛ ለመሆን እንጂ። ባህሪያትህ ብዙውን ጊዜ ማንነትህን በብዛት የሚንጸባረቅባቸው ናቸው። ባህሪያትህ ብዙውን ጊዜ ማንነትህ በብዛት የሚንጸባረቅባቸው ናቸው። የምታደርጋቸው ነገሮች በሙሉ ምን አይነት ሰው እንደሆንክ የምታምንበት እምነት ነጸብራቆች ናቸው። ይህ በንቃትም ይሁን ያለ ንቃት የምናሳያቸው ነገሮች ናቸው። ጥናቶች እንዳረጋገጡት አንድ ሰው አንድ ጊዜ በአንድ ማንነቱ ካመነ በዚያው እምነት ቅኝት ውስጥ ሆኖ ነው የሚያደርጋቸውን ነገሮች ሁሉ የሚያደርጋቸው። ክብራት ቤተሰቦች ዛሬ ገጽ 44 ላይ አቆምኩ። ቀጣይ ለምሳሌ መራጭነት ማንነታቸው የሆነላቸው እና ብዬ ማንበብ እቀጥላለሁ። እስከዛው መልካም ጊዜ ይሆንላችሁ። ቶሎ መለሳለሁ። ኮሜንት፣ ላይክ፣ ሼር፣ ሰብስክራይብ እያረጋችሁ እስኪ ትንሽ አደግ እንበል። መልካም ጊዜ ይሆንላችሁ።